0-0 እንግዛ ግዙ እኮ ነው። ኧረ ጆቴ ይመልሽ 0-0 ፈጣሪ ትዕግስቱን ስጠኝ። መቤቴ በጣም እኮ የሚገርመኝ አንቺ የትም ያልተነዳ ግዙ እያሏችሁ ነው እንዴ? ኦኬ እንደዛ ነው። ካላስ ኦኬ በሉ ስትባሉ አይደለም የምትሉት ወይ? ዘንድሮ ቀን እኔ እኮ በጣም ግራ ገባኝ። ቅድም መማር ቤትም እርዳታ ነበር 0-0 ይጽፋሉ። መማር ጆከርን አጨለሉት አልኩሽ። ሪፖርት ነው። ለምን ሪፖርት ያደርጋሉ? ሳሪ ቤት ሪፖርት አያደርጉም እኮ ውዶቼ። ሳሪ ቤት ሪፖርት ለምን ያደርጋሉ? ምን ፈልጋችሁ ነው? አይ ሳሪ ቤት ሪፖርት ሌላ ቤት ቢሆን አምናችኋለሁ። ላይክ ሳሪ ቤት ነው። ላላላ አርጉ ከፈለጋችሁ ሪፖርት ሂዱ። የጃኒ እንትን ትግራ ቢሮ ነው አላችሁ አይደለ እንዴ? ሁሉም ሰው ይዘጋበት ነው አካውንቱ አባባላችሁ? ኦኬ ላ አይመስለኝም። አረ እንደዚህ 0-0 ስለጻፉ ያኔ ሪፖርት አርጉ ማለት ነው። አርጉ። ለምን ታዲያ ሳጽፉ ዝም ብላችሁ ሪፖርት አርጉ? ቁጥር ማለት ቁጥር ሲያይ ዋርኒንግ ይሰጣል ነው እንጂ ገባሽ? እኛ ቤት ቁጥር ዋርኒንግ እንትን ብሎ ያኔ ቁጥር አለመደው ሲጻፍ እኮ ነው የሚውለው። ለእንጀራ ብትሉ ለእርዳታ ቲክቶክ ሲቆረቆር ማን ቆርቁሮ ነው? አንድ ቁጥር ጻፉ፣ 15 ቁጥር ጻፉ፣ 150 ቁጥር ጻፉ። ማን እያለ ሲውሉ ብሎ ነው? በጣም ነው እንዴ ስጽፉ ቲክቶክ የሚዘጋው? በጣም ነው እንዴ የሚዘጋው? አይ እናንተ አንቺ ምን አለብሽ? ሁለት አባት አልሻል። እናንተ ምን አለባችሁ? ሐሳብ ደሱ አይደለም ጨርሹ። ማሚት ሂድበት ዘንባጣዎች መሲ እያወራቻት ነው መሰል ጋይስ። ለዛ ነው ሐሳብ የሌለው ሰው ቂጡ ዘንባጣ ነው አሉ። ወደ ገደለው ግቡ። ቆይ እየመጣች ነው። አይ ልጅቷን አምጡ። ቆይ መሲ እያወራቻት ነው። ስልኳን ሰጠዋት። አንቺ ብዬ መሲ ጋዛ እንትን ይባባሉ። ስሚ ጋዛ ሜሉን ፎሎ አድርጓት ጋይስ። ምንስ ማሳርዬ መሲ ናት እንጂ ስሚ አዳምጪ እያለች ትንሽ እየመረረሽ ትውጫዋለሽ ትላታለሽ። ከዛ እየመረረሽም ቢሆን ትውጫዋለሽ። ልጅቷ ትረፍ። ይህ ለምን ታርፋለች? እሷን ኬዝ ይዘን ሳሪ ደወልኩላትኝ። እኔን ያው ንግግር ስለማልችል ነው። ቢሮ ውስጥ ሻንጣ አላት እና ምናልባት ሻንጣ ውስጥ አድርጋ እንዳይሆን እኔ ምንም ያየሁት ነገር የለም። እኔ አሁንም ቢሆን የምጠየቀው ነገር ካለ ልጠየቅ፣ ችግር የለውም ብላለች። መጣለው ብላለች። ትመጣለች። አትገቢያት፣ ችግር የለም። ሻንጣዋ ውስጥም ከሆነ እዛ ሊሆንም ይችላል። ምንም ችግር የለም። አድ ዋናው ቁም ነገር መገኘቱ ነው የምንፈልገው። መሲ ትክክል፣ እዛም ሊሆን ይችላል። ምን እናውቃለን? ኦይ ባዬ እርግጠኛ ነሽ አንቺ ቦርሳ ውስጥ ማስቀመጥሽን? ትንሿ ቦርሳ ውስጥ አድርጌ እንትን ፈርቼ ሲቀመጥ ስነሳ ይዤ ነው የሚንቀሳቀሰው ማለት ነው። እንዳይወስዱብሽ ማለት ነው። አስፋልት ላይ ነው ያዘረገፍናት። ማሚም እኔም ቁማል አዝሩ ከፋች ብለን እያየን ከመኪናው ተወጣች አድርገን አይከፈል። ታርዬ ግን ወርቅና ብር እኮ ሻንጣ ውስጥ አታረግም። እንደውነት ብለናል። ሻንጣ ደግሞ ልጅቷ ጋር ከሆነስ ምን ታውቂያለሽ? ውዴ ሆኖ ከተገኘች ምን ችግር? ምናልባት እሷ ካረገችው ሜቢ እሱ የቆየ ነው። ሊሆን ይችላል እኮ ወንዶች ሻንጣ ውስጥ ተሳስተሽ አስቀምጠሽ ሊሆን ይችላል ማለት ችግር የለም። ይገኛል ኢንሻአላህ። እሺ ማለት ይገኛል። ያው ስልሽ ሰው ነሽ ትሳሳቻለሽ። ኧረ ተይ መሲ በእናትሽ አትረብሽን። ጨዋት ሰው ነሽ ትሳሳቻለሽ። ምናልባት ዘንግተሽ እዛ ተቀምጦ ሊሆን ይችላል። ስለዚህ ችግር የለም። ዋናው ቁም ነገር አንቺ እቃሽ ይገኝልሽ። ከነሱም ጋር መነካካት የለብንም። ምክንያቱም እንግዲህ እሷ ገና አዲስ ሆቴል ከፋች ናት። እኛንን ሰፖርት ማድረግ ያለብን እሷ። ዋናው ቁም ነገር አንቺ ብርሽ እንትንሽ ይገኝልሽ ማሪ። እሺ እህቴ ችግር የለም። እዛም ሆኖ ሊሆናል፣ መሬትም ላይ ወርቆ ሊሆን ይችላል፣ መኪናውም ውስጥ ያው ሳራ ስላላየች ስትነዳ ሊሆን ይችላል ማሪ። ዋናው ይገኝ። ትምጣ ሳሪ ችግር የለም። ጋይሳ ይሆናል በሉ ጋይሳ ታጣይ ጎበዞች ትመጣለች። ሳሪ ትመጣለች። ጋይስ
ትበርቁላት አላችሁ ሆቴሏን። አንቺ ማን ነው እዚህ ያለችው? አዲስ እኮ ነው የከፈተችው ማሮች፣ አዲስ ስራ ነው የከፈተችው። አዲስ ናት። ታላምዷት አላችሁ፣ ታበረታቷት አላችሁ። ትፈታለች። አሁን ከእሷ ጋር ችግር የለም። አንዳንድ ጊዜ ወርቅ ሰላቢ ነው። ማሪ ብርሽ ስንት ነው ውዴ? ብር ስንት ነበረሽ? 3000 ድራም የሰራሽበት ነው ማሪ? ካምፓኒ ውስጥ የሰራሁት ከተቸገርኩት ብዬ አስደብቄ በማስክ ጥቅልል አድርጌ ቦርሳዬ ውስጥ ነበር የተከተትኩት ማለት ነው። ከነ ማስክ ወሰዱት። አሀ ማክስ እንደዚህ በምንለብሰው በሱ ጥቅልል አድርጌ እንዳይታይ ብዬ ማለት ነው። ጀግና ነሽ አንቺ። ወርቅስ ምንድን ነው ማሪዋ? የት ነው ያስቀመጥሽው? እንዴት አድርገሽ? ወርቁን ደግሞ በሶፍት ነው። እሺ በሶፍት ጠቅልለሻቸው? አዎ የራሴን ለብቻ ነበረ። የራሴን ሴትዮ ባለፈው ወሰደች። የብርና ወርቅና የብር የራሴው ማለት ነው። ውስድ የትኛዋ ሴትዮ? ሰው ቤት ገብቼ ነው፣ ማዳም ቤት። ለምን ወሰደችብሽ? መጀመሪያ ስትመልሰኝ አልነገረችኝም። ጓደኛዬ ቤት እንሄዳለን ነይ ብላኝ፣ ከዛ እሷ አውቃ ነው ለካ ቢሮ አመጣችኝ። እሺ ስትመጪ ወርቅሽ የለም። አዎ ከዛ ስራሽ ጥሩ ነው፣ አንቺ ጥሩ አይደለሽም፣ ምላሽስ ምናምን ትለኛለች። ምን አረኩት ስላት እኔ የፈለኩ ሰዓት መልሼሽ ብሬን ወስዳለሁ ምናምን ስትለኝ፣ እንዴ ለምንድን ነው እንደዚህ የምታደርጋ? እኔን ማትወጂም ከሆነ አሁን መልሽኝና በኋላ ቀራማ ይቆጥርብኛል ስላት፣ አይ እኔ አንቺ ምላሰኛ ነሽ ምናምን አለችኝ። እዚህ ካመጣችኝ በኋላ ማለት ነው። ከዛ እንደሱ ከሆነ ሻንጣዬን ለምን ይዤ አልመጣም ነበረ? ለምን አልነገርሽኝም ስላት፣ ምን ችግር አለ ሻንጣሽ ነገ ይመጣልሻል አለችኝ። ከዛ እኔ ደግሞ አልቆለፍኩም ነበር። ሻንጣዬ ስላልቆለፍኩ ዕቃዬ ይጠፋብኛል፣ አሁን ተከትዬ እሄዳለሁ ሲለው፣ አይ ከኔ ጋር ትሄጃለሽ ከእሷ ጋር ሳይሆን ከኔ ጋር አለኝ። ከዛ ምሽቶ ወደ 12 ሰዓት አካባቢ ራይድ ጠርቶ በራይድ ላከኝ። ከዛ ልደባደበኝ ፈለገችኝ። ከዛ አልፈተሽኩም፣ እንዲሁ ጎትቼ ያወጣሁት ሻንጣውን። ከዛ ገባሁት ኢቤት ሲፈትሽ የለም፣ የልጅቷ ብቻ የልጆች ያለ እሱ የለም። ከዛ ጠይቅልኝ ስለው ነውር ነው አይጠየቅም አለኝ። ማን ነው እንደዚህ የሚለው? ደላላው ማለት ነው። አሁን የእርሽበት ብርና ወርቅ ነው። ስንት ብር ነበር ያኛው ብር? አሁን የእርሽበት ነው አይጠየቅም ያለሽ? ይህ ሰውዬው ነው ጠይቅልኝ ብዬ እኔ ሲጠይቀው አሁን የተደባደብሽው ሰውዬ? አዎ እሱ ነው ጠይቅልኝ ብዬ ነገርኩት። የመጣው ለታ ቤንጋት ወርቅ አለኝ የልጆች አለ የኔ ጠፍቶኛል ብለሽ አልሽው? አዎ የኔ የብርና ወርቅ አንድ ብርና አንድ ወርቅ። እሺ ከዛ አይጠየቅም ነውር ነው። እዛው አፈትሽም ነበረ ያለኝ። እዛማ እየተቆጣች ልትደበደበኝ ስትል ከዛ ቆጥቻ ያወጣሁት ስለው በቃ የጠፋ ነውር ነው አይጠየቅም ዝም በይ አለኝ። ከዛ ዝም አልኩት። ከትናንትና ወዳ ነው እንደውም። ስንት ብር ነው ግን የወሰደችብሽ? ያችኛዋ ብር አይደለም ወርቅና የአንገት ብር። ኦኬ የአንገት ብርና ወርቅ። ጎበዝ ነሽ ግን ብርም አለሽ ወርቅም አለሽ። እዚህ ሀገር 7 ወርሽ ነው ያልሽው? ወርቁ የሴት ልጅ ነበር የገባው። አሁን ምን እንደሆነ ታውቂያለሽ? የገባችበት ቤት ውስጥ እሷ አስገባት ቤት ውስጥ ወርቋን ትታመታለች እንደምትለው ግን ማለት ጠይቂያት። ምናልባት እሷ ሚስ አንደርስታንድ እዛው ቆሜ እኮ ሴትዮዋ ጋር ተደወለ። እሺ ምንም ነገር አላየሁም አለች። አልወሰድኩም አለች። ፓስፖርቷን ኢቭን ምንድን ነው ያለችው? ቼክ አደርጋለሁ ስትል ኃላፊነት ወስደሽ እያንዳንዱን ነገር ተረክበሽ ወሰድሽ አንቺ ነሽ። ስለዚህ አንቺን ነው የምንጠይቀው እኛ ስላት ጊዜ እሱን ቼክ አድርጌ ቤት ውስጥ ነገ አመጣለሁ አለች። ማለት ፓስፖርቷ እሷ ጋር ነው ሴትዮዋ ጋር ነው። ነገ ታመጣዋለች። ዞሮ ዞሮ እኔ ከሴትዮዋ ጋር መነጋገር መብት የለኝም፣ ምክንያቱም ኃላፊነት ያለበት አለ። እሱም ለመተባበር ፈቃደኛ ነው። እንግዲህ ያልነውን ነገር እምቢ ያለን የለም። አሁን እሺ እሷ ወርቋን ትታ ስትመጣ እሱ አይጠየቅም ነውር ነው አለ።
አዎ በነጋቱ ሲጠይቅ ውሸት ነው የሚለው። አራም ነው መልሳት በለውና ጠይቅልኝ ስለው አይጠይቅ። እሺ እሷ ምንም ወርቅ የላትም ብሎ ነው እሱ የሚያምነው። እሱ ከኢትዮጵያ ሲመጣ አድርጌ የመጣው ነው። እዚህ አይደለም። መዳሜ ነበር የገዛችኝ ሳውዲ ማለት ነው። ኦኬ ሳውዲ ነበር። የሴትዮዋ መዳም ናት የገዛችልኝ እናቷ ማለት ነው። ያንቺ አሁን የጠፋሽ ወርቅ እዚህ ነው የገዛሽው? እዚህ ነው የገዛሁት። ይገባለሁ ብዬ ሻንጣም ልብስም ሁሉም ነገር ገዛዝቼ ይሄን ደግሞ ለልጆቼ ነበር የገዛሁት። ወረቀት ራሱ የገዛሁበት እንትን አለ። የጆሮ እኮ ነው ምትልሳሪ የጆሮ ደረሰኝ አለው። አዎ አለ ነበር ግን የለም እንትኑ ጠፍቷል። አንድ ላይ ነው የወሰዱት። ፎቶ የለሽም ማሪ? ደረሰኙ ፎቶ የለኝም ግን ወረቀቱ አለኝ ነበር። ወረቀቱ ግን አንድ ላይ ነበር የገዛሽው። ከወርቅ ቤት ነው ወይስ ኦንላይን ነው የገዛሽው? ዱባይ ነው እንትን አለ ሱቅ ሄደን ማለት ነው። ካምፓኒ ሆኜ ከልጆቹ ጋር ሄደን ማለት ነው። ኦኬ ካምፓኒ ስትሰሪ? አዎ። ወርቅ እንደገዛሽ የሚያውቁ ልጆች አሉ? አበሻ ጋር ነው ሄደሽ የገዛሽው? አበሻ ጓደኛ ጋር ፊሊፒኒ ነው? አዎ። እንደዛ ቢሆን አበሻ ጓደኛ ኖሯት ቢሆን ደውለን እዚህ እናስመሰክራለን። ችግር የለውም። ኢቭን ፊሊፒንም ቢሆን ለምን እንደሆነ ታውቂያለሽ ሙኒቴ? እነሱ ወርቅ የላትም ብለዋል። ይቺ ልጅ ከቢሮ ስትመጣ የመጣችው እነሱ ጋር ነው። ከመጣች 3 ቀኗ ነው። አሁን እነሱ ወርቅ የላትም ምንም የላትም ነው የሚሉት። ይቺ ልጅ ወርቅ ለመግዛቷ ደግሞ እዚህ ለእንትን ለማለቷ ገብቶሻል። እነዚህ ልጆች ይመሰክሩላታል። ምክንያቱም ወርቅ አሁን እነሱ ወርቅ ምንም የላትም ነው የሚሉት። ተረተሽኛል? ለምን አሁን እነዚህ ይቺ ልጅ ገዝታለች፣ በአንድም በሌላም ሰበብ ገዝታለች። ገዝታ ግን ሰው ቤት ነበረ፣ ከሰው ቤት መጣች። ስትመጣ በመጣች በ3 ቀኗ ተጣላች። ፖርሳዋ የለም ብለው ከነጭራሹ ፖርሳዋን ደግሞ አውጥተው እንደውም ፌስታል ነው አሉ። አሁን የላትም ለሚሉ መግዛቷን ደግሞ እኛ የምናረጋግጣለን። ምን ችግር አለው ታዲያ? እንደዛ ነው ቁጥራቸው ምናምን አለሽ ግን ነው የሰራሁት እዛ ቤት እኮ 15 ቀን ገና። ከዛ በፊት ወርቁ ነበር አንቺ ጋር? እሷ ጋር ሲገባ አለ። እሺ ከዛ የልጆቼ ደግሞ ከወጣ በኋላ ከትን በንጋቱ ነው እንትን ለሷ ራሱ ሲነግሮ አለ የልጆቼ አለ የኔን ብቻ ነው የጠፋ። ጠይቅልኝ እስቲ ከመለሰችልኝ ስለው ነውር ነው አለኝ። ከዛ ዝም አልኩት። ከዛ እንዳውም ይጠፋብኛል ብዬ ጠዋትና ማታ ነው የሚያዩ። ትናንትና ራሱ እኮ አለ ነበረ። አዎ ትናንትና ራሱ አለ። ወላሂ ትናንትና ቢሮ ነበርሽ? ቢሮ ነው ያየሽው? ቢሮ ነው ያየሽው ወይስ እንትን ነው? ማታ ትናንት። የት? እነ ልጆቹ ጋር? አዎ ቤት ገብተን ማለት ነው። ልጆች ስታይ አይተዋል? አይ አላየሁም። ሲጀመር ጥቅልል አድርጌ ከስራ አድርጌ ከላይ ደግሞ የሆነ ደረሰኝ ብር ያወጣሁበት ምናምን አለ ነበር። እሱን ከላይ አድርጌ ያኛው ከስር ነው ያደረኩት። እነዚህ ግን ፈትሾ ነው እንጂ ከስር ያወጡት። ሌሎቹ አይጠረጥሩም እንደዚህ። ምናልባት እነሱ ወስደውት ከሆነስ? አይ እነሱ አይደለም። ዛሬም እኮ አለ እኮ። አይተሻል? ዛሬ ወላሂ ዛሬም አለ። ዛሬ ጠዋት አይቼዋለሁ። ወርቁን ከገዛሹ ስንት ጊዜ ነው ማሬ? ወርቁን ከገዛሁት ወደ 3 ወር 4 ወር። በስንት ብር ነው የገዛሹ? እያንዳንዱ 4 ግራሙን አንድ ላይ 870 ብር ነው የጨረስኩት። 18 ካራንት ነው 21 ካራንት? አይሰኛው ነው ልጆች ኖ አይ ቆይ ታውቀዋለች ሳርዬ። አንዱን 4 ግራም ነው እኮ ገባኝ። ግን ሁለቱን 800 ምናምን ነው አይደል የገዛሽው? 870 ብር። ከረንቱ ስንት ነው ታውቂያለሽ? ከረንቱ እሱን መደከም አይሰኝ እንደዚህ ያውቃሉ ብለሽ ታስቢያለሽ? ታከደብናቹ ለነገሩ ፊሊፒኖቹ የሚገዙበት ቦታ እንትን ነው። 18 ነው ማሚ አይደለ? 18 ነው የሚሆነው። ፊሊፒኖቹ በጣም ነው የሚወዱት 18 አውቃለሁ። ወርቅ አንድ ሲቀጥል ደግሞ እንደው አሁን የኛ ልጆች ያቸው አብዛኛው እየተምታቱ ያሉት ኦንላይን እኮ የግራሙን አያውቁ፣ ታክሱን አያውቁ፣ መስናያውን አያውቁ። ያቸው እስቲ በጣም ብዙ ልጆች ይሸወዳሉ ወርቅ ላይ አይተሽ ከሆነ። በዛ ላይ ሪሲት፣ ይሄ ፓስፖርት ምንድነው ስሙ አይዲ፣ በስልካችሁ ፎቶ አንሱ። ፎቶ እያንዳንዱን የምትንቀሳቀሱበትን ነገር ፎቶ፣ የምትሄዱበትን ስትሬት ፎቶ፣
የግድግዳውን ቁጥር ፎቶ፣ የምገቡበትን ቤት በር ፎቶ፣ ቁጥር ፎቶ፣ እያንዳንዱ ፎቶ ማርያምን ፎቶ ሳሪ ፎቶ ታውቂያለሽ። ጎግል ላይ አስገብተሽ አድራሻውን ማግኘት እንደምትችል። መሲ ትመጣለች ሳራ ወይስ አትመጣም? ወደ ሶሉሽኑ መቼ 2 ሰዓት ተኩል ሆነ። ዜድ ታስራለች። ፍጡር እንሂድ። ትመጣለች ሳራ ወይስ አትመጣም? ጥሩ እንደዛ ከሆነ አሁን እኛ ወርቅ ለመኖርሽ እናስመሰክራለን፣ እናመጣለን። የፊሊፒኖቹ ልጆች ጓደኞች ናቸው። ስልክ አላቸው ታውቂያለሽ? እንዴት እነሱን ማግኘት እንችላለን? ቦትም ችግር የለውማ። በቦትም ላይ እናገኛለን። ችግር የለም። ቦቱም ላይ እናገኛቸዋለን። ጥሩ። ስለዚህ ወርቅ አላት ልጅቷ። በቂ ምስክሮች አሏት። ወርቅ አላት ልጅቷ። አብራ ሄዳ ገዝታለች። የትም ልታደርሰው አትችልም። ወርቋን ፖርሳዋ ተወሩሯል። ስለዚህ ከፖርሳዋ ጋር ያላት ብርሽ ደግሞ የምንድን ነው ያልሽው ማሪ? የትኛው ነው የልጅቷ ስልክ? ብሩ 3000 ድርሃም 3000 ድርሃም የሰራሽበት ነው ማሮ? ካምፓኒ ውስጥ የሰራው ነው። እንትን ስትሰሪ ካምፓኒ ውስጥ ሲሰራ እንትን እዛም ኦኬ እንጂ ለማንም ማለት ነው ሲሉኝ እኔ ፈርቼ አላወራሁትም። ትክክል። ያኒ እሺ፣ ማን ያመጣሽ እዚህ ቢሮ? የእነዚህ ዘመድ ጓደኛችን ነበረች እዛ ማለት ነው። የት? የእነሱ ቢሮ ካምፓኒ ማለት ነው። እሺ፣ እሷ ናት ወደዚህ ያመጣችሽ? አዎ፣ ከኔ ቀርማ ነው የወጣች። ከዛ የኔን ስልክ ቁጥር ለነሱ ሰጣች። እነሱ እየደወሉ ጨቀጭቆኛል ነበር። ነይ ቶሎ ብለው። አዎ፣ ስራ አለ እዚህ ጥሩ ነው፣ ለምን ትንከራተቻለሽ? ከዛ እኔ ለመሳፈር ነበር ያሰብኩት። ለምን ትሳፈራለሽ? እዚህ ያሰርም ስራ ሞልታል ምናምን ሲሉኝ ከዛ መጣሁ። እሺ፣ ያቺ ታዲያ ወደዚህ ያመጣችሽ ወርቅ መኖርሽን ብር መኖርሽን ታውቃለች? አታውቅም። አልነገርኳትም። እሷ ደግሞ ስራ አታ ምንም ሳገባ መስወር ስለተቀመጠች ለምን አታግዝኝም ትለኛለች፣ ትቀየመኛለች ብዬ አልነገርኳትም። ኦኬ፣ ብር እንዳለሽ ካወቀች ለምን አሰጭኝም ትላለች ብለሽ? አዎ፣ 5 ወር ስትቀመጥ አንድ ቤት አልገባችም። እንዳጋጣሚ ሆነው ማለት ነው እሷ። ኦኬ፣ ስለዚህ ያንን ብር ካወቀች ለምን አታግዥኝም ትላለች ብለሽ ታስቢያለሽ? አዎ፣ እንደሱ ብዬ አሰብኩትና አሁን ቦታው የልጅቷን ስልክ አውጪ። ጎበዝ። አይ ንግግርሽ ጎበዝ ነሽ ማለት ለሁሉም መልስሽ በጣም ጎበዝ ነሽ።